ቤዛ ይለዋል። ቤዛ ይባላል። እመቤታችን ቤዛ አትባልም የሚል አንዳንድ ተነስቷል ይባላል። ሰው እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ድንግል ማርያም ቤዛዊት ዓለም ትባላለች። አትደናገጡ። እሺ መጽሐፍ ነው የሚናገር። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ቅዱስ ጊዮርጊስ እኮ ዳጎንን ሲቀጠቅጠው ኃይለ እግዚአብሔር ከሱ ጋር ሆኖ ኃይሉን ሲያደክመው ቤዛነቱን ገልጿል። ቅዱስ ጊዮርጊስ ቤዛ ይባላል። እስቲ ቤዛ ቅዱስ ጊዮርጊስ ቤዛ ይባላል። እመቤታችን ቤዛዊት ዓለም ትባላለች አይደል? ታኔ ዓለም ቤዛ ሁሉ ይባላል። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልዩ እንዴ መድገም ነው እንጂ መልኩን መድገም ጸሎት መጸለይ ለወለት ከመቤዘውካ ዳጎን ከተባለው ዘንዶ አችን ቢርታዊትን እንዳዳንካት ቤዛ የተባለ ቅዱስ ጊዮርጊስ ቤዛውካ ቤዛው አዳነ ተረፈ ሕይወት ቤዙ እምኩሉ ምንሳዊ ቤዙ ደግሞ ቤዛ ማለት ቤዙ ደግሞ አንድ ሁለት አንቀጽ አገኘው እዚህ ላይ አንድ ቤዛውካ ደግሞ ቤዙ የኔንም ባድ ነው አዲያ ቤዛ አይባልም እንዴ ቅዱስ ጊዮርጊስ እንኳን በቤታችን እንዴ አምን አይኑ የታወረ ነው እንዴ ምን የሆነ ነው አያ መልካ ማርያም ቢደግም መልካ ኢየሱስ ቢደግም መልካ ጊዮርጊስ ይደግም ምን ያገኘዋል ከመቤዛውካ ካውሬው ከደራጎን ያችን ብርታዊትን ቤዛውካ እንደ ተቤጃት ቤዛ እንደሆንካ እንዳዳንካት ተረፈ ሕይወት ቤዙ እምኩሉ ምንሳዊ የኔንም ያለውን ሰውነቴን ጥፋት ሁሉ ቤዛ ሆኖ አድነው ቤዛ አድርጌልሃለሁ ለውጥ አድርጌልሃለሁ። ለክሙ እኮ ነው ራሱ እግዚአብሔር ቤዛ ብሏቸዋል። ሙሴ ቤዛ ነው። ኤርትራ ቤዛ ናት። እነዚያን ያድና እዚያን ያሰጠመች እሳተ ባቢሎን ቤዛ ናት። ለማን ለሰለስቱ ደቂቅ በላቻቸው። የሙሴ በትር ቤዛ ናት። ያቺ በትር የሙሴ በትር ለእስራኤል ቤዛ ናት ይላቸዋል። ለምን ከፈለች እሷ ስለሆነች ያሻገረች እሷ ስለሆነች ኮነቶሙ በትር ቤዛ ሆሙ ቅዱስ ያሬድ። እንግዲህ ያቺ በትር ቤዛ ከሆነች እመቤታችን እንዴት ቤዛ አትባልም ነው? የሙሴ በትርና ከእመቤታችን ማን ይበልጣል? እስቲ ማን ይበልጣል? እመቤታችን አይደለች? የሙሴ በትር እኮ ለእመቤታችን ምሳሌዋ ናት። ታዲያ ምሳሌይቱ ኮነቶሙ ቤዛ ከተባለች አማናዊት ድንግል ማርያም እንዴት ቤዛዊት ዓለም አትባልም? ስህተት ነው። ቤዛዊት ናት። ቤዛዊት ዓለም በሉ እስቲ እግዝእትነ ማርያም ቤዛዊተ ኩሉ ዓለም እግዝእትነ ማርያም ቤዛዊተ ኩሉ ዓለም እግዝእትነ ማርያም ወላዲተ አምላክ ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም። ይሄ ነው እንጂ ከመቤዛው ካያለ ቅዱስ ጊዮርጊስ አዳንክ እየተባለ አያድንም እንዴት ይባላል? መፍራት አያስፈልግም። አምልኮተ እግዚአብሔርን መጠበቅ ያስፈልጋል። በአምልኮተ እግዚአብሔር መደራደር የለም። በሃይማኖት መደራደር የለም። በሃይማኖት መፈራራት የለም። በሃይማኖት መጨናነቅ የለም። ሃይማኖት አምልኮተ እግዚአብሔር አይለወጥምና ስለማይለወጥ በማይለወጠው መደራደር የለም። በማይለወጠው መፈራራትና መጨናነቅ አይኖርም። ማልዳ ተነስተው የሚበሉ ጸሎት ሳይጸልዩ ለእግዚአብሔር አኮቴት ሲያቀርቡ የሚበሉ እነዚህ ማን ነው አምላካቸው? ማን ሆዳቸው ሲበሉ ሆድ አምላኩ በሉ። ጣዖቱ ሲያገብር ሰይጣን ክፉ ነው። ያንን እጥያን ይጤሳል። ምን ይላል? ጠንቋይ ቤት ዳጅ ታውቃላችሁ? አዎ እንዴ ነው እኮ እኔም እኮ እንድትነግሩኝ ብዬ ነው። እንዴት የጣጣኑ እንዴት በምን ነው የሚጤስ? በገል ነው በሌላ በየቤቱ እንደ ረከቦት ዘርግታችሁ አይደል የምታውልት ሄዱ አለ ጨፊያችሁን ገዛዝታችሁ ታውቁት የለ እንይተዋወቅን እየተዋወቅን አሁን ዳችሁ ጣን ታጤሳላችሁ አታጤሱ? እንትኗንች ጎዝጉዛችሁ ለማን ነው የምታጤሱ? ለማን ነው ንገሩኝ እንጂ ዝም አትበሉ። ተማምነን እንሂድ እንጂ በዓሉን በጋራ እናክብረው። ለማን ነው የምናጤሰው? ጣኑን የቤት ጣጣው እናታችን ገለጡ። ለዛር ይበሉት። ሌላ ምን ጣጣው አይደል? ይግለጡት፣ አይፍሩት። ለዛር በሉት። ለቆሌ ለጨሌ አትሉትም እንዴ? ነውር ነው። እጣነ ቤት አይጤስም፣ እንዳታጤሱ። ለእግዚአብሔር ብቻ ነው። እንደው ጣኑን ቅዱስ ይለዋል። እዚህ አንተ ላይ ምስለ ጣን ንጹህ አርግ ለከ ይለዋል። ንጹህ አለው ጣኑን ፈጣሪ እንጂ ፍጡር አይመሰገንበትምና። አየህ አሁን ከቤታችን የምናጥነው ጣን አይገባም። ለጣዖት ማጤስ እንደማለት ይሆናል። ጣት ሊኖር ይገባል። እጣን ለማን ነው የሚመጣ? ለቤተ ክርስቲያን አምጡ። የሚሄዱ ወደ ጠላት ነው የሚሄዱ፣ ለሞት ነው። ሰልፍ የሚሄዱ ጠላትን ድል አድርገው ለመመለስ ነው። እየሞቱም እየቆሰሉም እየተወጉም እየተዋጉም እየወጉም ድል ለማድረግ ሲሄዱ ጠላትን ድል አድርገው አሸንፈው ሲመለሱ የመጨረሻው ማጠናቀቂያቸው ሽልማት ነው። የአርበኛ ድል አድራጊነቱ የሚታወቀው ሽልማቱ ነው።
ስለዚህ ቅዱስ ጊዮርጊስ አላውያን ነገስታት፣ አላውያን መኳንንት፣ መናፍቃንን፣ ዓለማውያንን ተዋግቶ አጋንንትን ድል አድርጎ ዛሬ ድሉን አጠናቆ ሰማዕትነቱን በሰይፍ ጨርሶ ከፈጣሪው 7 አክሊል የተቀበለበት ስለሆነ እንኳን ለዚህ በዓል በሰላም አደረሰን አደረሳችሁ። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን። አባታችን ለሊቀ ሊቃውንት ዕዝራ በእውነት ችግሩን በሆነ መልኩ እንደዚሁም እንድንረዳ አድርገው አስተምረውናል። አባታችን ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን፣ በጸጋ በእድሜ ይጠብቅልን፣ ረጅም እድሜ ከጤና ጋር ይስጥልን። አባታችን እንደ እርሱ ያለ አባት አያሳጣንም በእውነት ማለት የምችለው። እንግዲህ ያው እንዲህ አይነት ትምህርቶች እንድታስተውሉ የሚፈለገው ምንድነው? በዘመን ለሚነሱ ጥያቄዎች ሁሉ በደንብ መልስ ይሰጥ ዘንድ ደጋግመን ማቅረብ ግድ ስለሚለን ነው። ትላንትም ማቅረብ ያለው ዛሬም እያቀረብኩ ነው። ነገም ከለም በኋላ እንደዚሁ ነው። የተወደዳችሁ የክርስቶስ ቤተሰቦች ይህንን ፕሮግራም የምትከታተሉ ሼር፣ ላይክ ማድረግ የአገልግሎቱ አንድ ክፍል ነው። ግድ የላችሁም በማድረጋችሁ ቤዛዊተ ዓለም ናት እያላችሁ እየመሰከራችሁ ነው። ስለዚህ በኮሜንት መስጫው ላይ ቤዛዊተ ዓለም ቅድስት ድንግል ማርያም የአምላክ እናት እያላችሁ መጻፋችሁን እንዳትረሱ። አሁን ደግሞ በቀጣይ ያለውን ትምህርት እናልፋለን። ቤዛዊተ ኩሉ ዓለም ናት፣ አሁንም ናት፣ የወደፊትም ናት። ከፍ አድርገን ማርያምን እንወዳታለን። እመቤታችን አፋችን አውጥተን የምንሳደብበት አንደበት የለንም። እንድትዋረድ አትዋረድም፣ እናሸንፋችኋለን። አትዋረድ። ቤዛዊተ ኩሉ ዓለም ትባላለች ትባላለች። እነማን እንደሚያሸንፉ፣ እነማን እንደሚጠፉ፣ እነማን እንደሚተርፉ እንተዋወቃለን። እሱ ያከበራት ቤዛዊተ ዓለም ያላት እኛ ልንቀንሳት እንችላለን እንዴ? አንቺም 00 የእመቤታችን ስምን የማያነሳ መምህር ከሆነ መምህር አይደለም። ኦርቶዶክስ ልጇ ኢየሱስ ክርስቶስ ተንበርክኮ ነው እንጨት እየተሸከመ ውሃ እየቀዳ ይታዘዝላት ነበር አልነበረ? ስለዚህ ቤዛዊተ ኩሉ ዓለም የእሷ የራሷ ስም ነው። ቤዛዊተ ኩሉ ዓለም፣ ቤዛዊተ ኩሉ ዓለም ናት እመቤታችን። ቤዛዊተ ኩሉ ዓለም ናት። ቤተ ክርስቲያኑ የተከፈተ በሷ ነው። በሯ የተከፈተ በሷ ነው። የሚነገርላት የሰማዕታት እናት፣ የጻድቃን እናት፣ የሁላችን እናት፣ አቁራሪተ መዓት፣ ሰዓሊተ ምሕረት፣ ቤዛዊተ ኩሉ ዓለም ናት፣ አሁንም ናት፣ የወደፊትም ናት። ከፍ አድርገን ማርያምን እንወዳታለን። መምህር አይደለም የያዝነው ሀልከናባን የማን ስዕል ነው ያለው? የእመቤታችን የቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም ከእናንተ በላይ ናት፣ ከእኛ በላይ ናት። እሱ ያከበራት ቤዛዊተ ዓለም ያላት እኛ ልንቀንሳት እንችላለን እንዴ? አንቺም 00 ነው። ከባድ ነው። ይህ የቤተ ክርስቲያናችን ትውፊት እኮ ነው። ይሄ ነገረ ድህነት እኮ ነው ይሄ። ስለዚህ እኔ ማንንም መውቀስ አልፈልግም። ነገር ግን ቤዛዊተ ኩሉ ዓለም ናት በሉላችሁ። ቤዛዊተ ኩሉ በሉ። ቤዛዊተ ኩሉ ዓለም ናት እመቤታችን ቅድስት ድንግል ማርያም የሁላችን እናት ናት። እሷ ይዘን ነው መከታችን። ቅዱስ ኤፍሬም እኮ ነው ገብታችኋል። አባ ጊዮርጊስ ዘጋስጫ እኮ ነው ሲያመሰግናት የነበረ። አይደጉድጎ እኮ ነው የሚያመሰግናት።
ልጇ ኢየሱስ ክርስቶስ ተንበርክኮ ነው እንጨት እየተሸከመ ውሃ እየቀዳ ይታዘዝላት ነበር አልነበረም? ስለዚህ በዛዊተ ኩሉ ዓለም የእሷ የራሷ ስም ነው፣ የተለየ ስሟ ነው፣ ክብሯ ነው። ከፍ እናደርጋታለን። እኔ ዝቅ ላደርጋት አልችልም። ስለዚህ ሁላችሁ ስለ ሀገራችሁ አትጸልዩ። በሃይማኖት ገብተን መጨቃጨቅ፣ መነታረክ፣ የቤት ስራ እየሰጠን ቤተክርስቲያኗ ማስጨነቅ እንድትዋረድ አትዋረድም። እናሸንፋቸዋለን። አትዋረድ። ኢትዮጵያ ቤተክርስቲያን መቀለጃ አይደለችም። አባቶቻችን እንዴት አድርገው ነው ያከበሯት? ሊቃውንቱን ልታውቋታላችሁ። እንዴት አድርጋችሁ ነው የምታመሰግኑት? በማህሌቱ እንዴት ነው የምታመሰግኑት? ዘተአቀፍዮ ለሕፃን ስትሉ ስታመሰግኗት ስንት ብዬ እመቤታችን አፋችን አውጥተን የምንሳደብበት አንደበት የለንም። የዓለም እመቤት ናት። የኢትዮጵያና የልጆች እናት ናት። የአስራት ልጆችን እነሷ እንመካለን በእመቤታችን። እስቲ እመቤታችን የምትወዱ እጃችሁ ከፍ አድርጉ። ቤዛዊተ ኩሉ ዓለም ትባላለች። ትባላለች። እንግዲህ እፈር በሉ። ሌሎቹ ስታሽቃብጡ የነበራችሁ ሁሉ እንዳይመስላችሁ። ጎበዞች ሊቃውንት አሏት፣ ጎበዞች መምህራን አሏት። የደናቁርት ስብስብ አይደለችም የኢትዮጵያ ኦርቶዶክስ ቤተክርስቲያን። ሊቃውንት መመለስ የሚችል ነው፣ መናገር የሚችል ነው፣ መጻፍ የሚችል ነው፣ ማድረግ የሚችል ነው። ስለዚህ ወላዲተ አምላክ ድንግል ማርያም ከፍ እናድርጋታለን። ቃልዮት ያሰማልን፣ ቃልዮት ያሰማልን፣ መንግስተ ሰማያትን ያወርስልን። በእውነት እንግዲህ እጅግ አጥንትን የሚያለመልም መልእክት ነው ብፁዕነታቸው የሚያስተላልፉት። ሌሎችም የሚያስተላልፉትን መልእክት የመጨረሻውን አባ ገብረ ኪዳንን ሰምተን የዛሬውን ፕሮግራም እንጨርሳለን ማለት ነው። የተወደዳችሁና የተከበራችሁ የዚህ ፕሮግራም ተከታታዮች እንግዲህ አዲስ ለሆናችሁ ለዚህ አገልግሎታችን ሁላችሁም ሰብስክራይብ አድርጉን። ብዙ ጊዜ ቪዲዮን ስመለከት ወደ 40% የሚሆነው ህብረተሰብ ሰብስክራይብ አላረጋችሁ እንደዚሁ ነው የምትከታተሉንና ሰብስክራይብ ብታረጉ ኖቲፊኬሽን ብታበሩ የበለጠ በየጊዜው ይመጣላችኋልና በዛ አገልግሎት የበለጠ እንባረክበታለን ማለት ነው። አንድ እሱ ነው። ሁለተኛ ደግሞ እንግዲህ በዘመናችን እንዳያችሁት ጦርነት ተከፍቶብናል። በሃይማኖት እንግዲህ አጀንዳ እያነሱ እኛን ለማዳከም የሚሄድበት መንገድ በጣም ከባድ እጅግ ዲፊክልቲ አሁን አስቸጋሪው ነገር ቢኖር ይሄ ነው። ስለዚህ ይሄን ለመዋጋት የኛን ሚዲያዎች በተለይ ድምጸ ተዋህዶ የሆኑትን ከፍ ለማድረግ ሁላችሁም የተባበረ ድምጽ ቢኖር የተባበረ እጅ ቢኖረን በጣም ሁላችሁንም እንግዲህ በትህትና እንጠይቃለን። እና በዚህ አገልግሎት ደግሞ ብዙ አይደለም ብዙ ታዋቂ አይደለም በዩቲዩብ እና እባካችሁን ሰብስክራይብ እያደረጋችሁ በተለይ ሼር እያደረጋችሁ ለማያውቁንም በተለይ ለሚያውቁንም በትልኩላቸው እነሱ ወደዚህ ይመጣሉ ማለት ነው፣ ይደሰታሉ። አንድ እሱን ታረጉልናላችሁ ብለን ተስፋ እናደርጋለን። ሌላው በኮሜንት ቤዛዊተ ዓለም ቤዛዊ እናታችን ድንግል ማርያም ቤዛዊተ ዓለም ናት እያላችሁ ጻፉልን። ጻፉላችሁ ማለት ነው። አይታችሁ ዝም አትበሉ ማለት ነው። ወደ ቀጣዩ ቪዲዮ እንሂድ። እመቤታችን ቤዛ ትባላለች አትባልም የሚለውን መልስ ከመመለሴ በፊት እንዲህ ያለ ጥያቄ ሲመጣባችሁ ምንድነው ማድረግ ያለባችሁ? ቅድም የነገርኳችሁ ምንድነው ማድረግ ያለባችሁ? ስለዚህ ጉዳይ የትናንት አባቶቻችን ምን ብለዋል? ምን ብለዋል? ቅዱስ ያሬድ ምንድነው ያለው? አባ ጊዮርጊስ ምንድነው ያለው? ቅዱስ ጎርጎርዮስ ዘንዚናዙ ምንድነው ያለው? ሕሊናዋን በመጠበቋ ስጋዋን ጠብቃ ንጹህ ሆና በመኖሯ ፍጹም እምነትን በመያዟ she became the advocate of Eve ነው የሚለው። ከእንግሊዘኛው ቀጥታ ስለወሰድኩት የሔዋን ጠበቃዋ ቤዛዋ ሆነቻት ነው የሚለው።
ቅዱስ ጎርጎርዮስ ዘንዚናዙ። ታዲያ ምንድነው ማድረግ የፈለጋችሁ ይባል ሄዳችሁ ትናንትን ማየት ነው ይባላል አይባልም? ሐሳብ ሲገጥማችሁ ምን ተብሏል? እስኪ መምህር አባቶች ምን ብለዋል በዚህ ጉዳይ ላይ? ኑረውበታል እኮ። ግን እንደው ሐሳብ ይሄ ልነግራችሁ ፈልጌ ነው። እኔ አንድ ገጠመኝ ልንገራችሁ። ሰሞኑን ኢየሩሳሌም ነበርኩኝ እና እመቤታችን ቤዛ ትባላለች አትባልም የሚለው እዚህ በጣም ብዙ እየተምታታ ስለሆነ ብዙ ሰው ስለዚህ ጉዳይ መልስ ስጠን ምናምን እያለ ቴክስትም ያደርግልኛል። ዝም ብዬ ቁጭ ብዬ ስል ጋይድ የሚያደርገን ሰው ጀሚር ይባላል እና ጀሚር ሲሄድ ልጁን ተካልን። ልጁ ፋዲ ይባላል። አሁን ሰበሰብኩት አይደል? ፋዲ ይባላል እና እኔ መተዋወቅ ሰውን ስሙን መጠየቅ ደስ ይለኛል። ማን ነው ስምህ ስለው ፋዲ አለኝ። አረብኛ ነው። ፋዲ ማለት ምን ማለት ነው ስለው ቤዛ ማለት ነው አለኝ። እኔ በጣም ነው የገረመኝ። እና ፋዲ እንኳን ቤዛ ተብሏል። እኔ እውነቴን እኮ ነው የምነግራችሁ ማለት ነው። እንደው ፋዲ በአቅሙ ቤዛ እየተባለ እመቤታችንም እንዴ! እና እኔ በጣም በየቀኑ ፋዲን ባገኘሁት ቁጥር በጣም ሲገርምና አብራራልኝ አልኩት። የምሬንም ነግራችሁ ውሸቴን አይደለም። 2-3 መምህራን ጋር ፋዲን አስታውቂዋለሁ ከነትርጉሙ በእንግሊዘኛ እንዲተረጉምልን እያደረግኩ እና ፋዲ ምን ማለት ነው ግን ቤዛ ስለው ራስን እንደ ክርስቶስ ለሌላው አሳልፎ መስጠት ማለት ነው። ቤዛ ማለት እንደዚህ ያለ ማን ነው? ፋዲ በሉ እንጂ እንደዚህ ብሎ ራሱ የነገረኝ ማን እንደሆነ ታውቃላችሁ? ፋዲ ነው። እና በጣም ገርሞኝ እግዚአብሔር እንዴት ነው የሚያስተምረው? በጣም ነው የገረመኝ። ስለዚህ ጉዳይ ዝም ማለት ነበር የፈለግኩኝ። አንደኛ ማንም ሰው ትልቅ ሰው የሚሆን ትንሽ ሰው ይስታል፣ ወደ መንገዱ እንዲመጥገማረው እንጂ እልክ ይዞት እንዲጠፋ እኔ አልፈልግም። እግዚአብሔር በሚያውቀው ዝም ማለት ፈልጌ ሳለ ፋዲ እንደዚህ ያለኝ። እናም ከዛ እኔ ለዚህ የስሙ ትርጓሜ ዮሐንስ ወንጌልን ነገርኩት። አልቦ ፍቅር ዘይአቢ እምዝ ፍቅር ከመብሲ ዘይሜጡ ቤዛ ነፍሰ ቢጹ ራሱን ለባልንጀራው አሳልፎ ከሚሰጥ በቀር ከዚህ የሚበልጥ ፍቅር የለም አለ። ራሱን ለባልንጀራው አሳልፎ የሚሰጥ ከዚህ የሚበልጥ ፍቅር የለም። ይህንን በእንግሊዘኛ ስልኬ ላይ መጽሐፍ ቅዱስ አውጥቼ አስነበብኩት። ፋዲን ፎቶ አንስቶ አረብኛ መጽሐፍ ቅዱስ ላይ አነበዋለሁ ብሎ ይሄድ እላቸዋለሁ። እና በጣም ብዙ ሊቃውንት ትምህርት ሲሰጡበት ስለከረሙ እመቤታችን ቤዛችን ናት። ቤዛችንም የሆነችው ምን በማድረግ እንደሆነ 1-3 ሐሳብ ብቻ ልንገራችሁ። በጣም የሚያስደንቁ ጉዳዮች። ቤዛ ማለት ምን ማለት ነው? ምትክ፣ ለውጥ። መጽሐፌን አንብቡት። ማስታወቂያ እየሰራው ሊሆንብኝ ብሎ ነው እንጂ እኔ አሐቲ ድንግል የምትባለው መጽሐፌ ላይ አንድ ምዕራፍ 6 ላይ ቤዛዊት ዓለም ብዬ ጽፌያለሁ። ማንበብ የእናንተ ድርሻ ነው አይደል? መነሳቱ በፊት ይሄ ጉዳይ እኔ ወደዚህ ጉዳይ አልመጣሁም። ቀድሜ ግን ሐሳቡን ጽፌያለሁ በዚህ ጉዳይ ላይ እና ቤዛ ምትክ፣ ለውጥ፣ ጥብቅና፣ ጠበቃ መሆን፣ መዋጀት፣ አዳኝነት፣ መታደግ እንደማለት ነው። ለጌዛ ቤዛ ሲባል የራሱ ትርጉም አለው። ብዙ ሊቃውንት ብዙ ስላሉበት እዚህ ጉዳይ ብዙ ማለት አልፈልግም። እመቤታችን ቤዛ ስንላት ከጌታ ጋር አስተካክለን ሳይሆን ለውጥ ማለት ነው። ምንድነው ለውጥ? ከመጀመሪያይቱ ሴት የጎደሉ ነገሮች ነበሩ። ያንን በዚያችኛይቱ ሴት ምትክ ይዛ በመገኘት ነው ቤዛ የሆነችው። የሔዋን ለውጥ በመሆን የመጀመሪያው እናታችን ሔዋን እምነት ጎድሏት ነበር። ምንድን ያልኳችሁ ንገሩኝ እንጂ እምነት ይጎላት ነበር። ምንድን ነው እምነቱ?
ለመበላይክሙ እንትኮ በለሰ ሞተ ትመውቱ፣ ይህንን ዕፀ በለስ ስትበሉ ትሞታላችሁ። ማነው እንደዚህ ያለው? እግዚአብሔር። ሰይጣን መጣና ይህንን በለስ ስትበሉ ምን ትሆናላችሁ? አምላክ ትሆናላችሁ። አሁን ሔዋን ይህንን ስታምን የእግዚአብሔርን ቃል ካደች ማለት ነው። ስለዚህ እናታችን ሔዋን ምን ጎደላት? እምነት ጎደላት። እግዚአብሔርን ተጠራጠረችው። አይ ሊሆን አይችልም ብላ ዲያብሎስን አመነች፣ እግዚአብሔርን ካደችው። በተግባር ካደች ማለት የእግዚአብሔርን ቃል ተጠራጠረች። እግዚአብሔር ዓይናችሁ እንዳይገለጽ ስለፈለገ ነው እንጂ እውር እንድትሆኑ ፈልጎ እውር ናችሁ እንድትቀሩ ፈልጎ ነው እንጂ ስለምትሞቱ አይደለም ብሎ ዲያብሎስ ሲነግራት አሃ ነው ብላ የእግዚአብሔርን ሐሳብ ተጠራጥራ የዲያብሎስን ተቀበለች። አሁን የመጀመሪያይቱ ሴት እምነት ስላጣች በዚያ እምነት ማጣት ምክንያት ሞት ወደዚህ ዓለም ገባ። ከዚያስ ሁለተኛይቱ ሔዋን ድንግል ማርያም ምን አደረገች? እግዚአብሔርን ትወልጃለሽ፣ የምትወልጂው በድንግልና ነው አላት። ይሄ ነገር እንዴት ነው ሊሆን የሚችለው ብላ ጠየቀች። እኔ ወንድ አላውቅም። ቅዱስ ጎርጎርዮስ ዘንዚናዙ ይህን ሲተረጎመው ወንድ አላውቅም ማለት እስከ ጭራሹ ከወንድ ጋር የመኖር ሐሳብ የለኝም ማለቷ ነው ይላል። ሌሎችም ቅዱስ አትናቴዎስ፣ ቅዱስ ቄርሎስ ተርጉመውታል። ሶስቱም እስከ ፍጻሜው ድረስ ሕሊና የራሱ የታተመ ነው ማለቷ ነበረ። ታዲያ ምን አለ? ለእግዚአብሔር የሚሳነው ነገር የለም ማለት ነው። ለእግዚአብሔር የሚሳነው ነገር የለም። ተወልጃለሽ፣ እንደ ቃልህ ይደረግልኝ። ልብ በሉ፣ ዛሬ አምላክ ሰው ከሆነ በኋላ ሰዎች ሁሉ እንዴት አምላክ ይሆናል እያሉ ማመን አቅቷቸዋል፣ ታምር ከተደረገ በኋላ። ድንግል ማርያም ግን ሆኖ የማያውቅን ምስጢር ለመጀመሪያ ጊዜ ያመነችው የመጀመሪያይቱ ምእመን ናት። የመጀመሪያይቱ አማኝ ሆኖ የማያውቅን ምስጢር። እስራኤል ባህር ቢሸገሩ አይደንቅም። ይሄ ኖህ በውሃ ላይ ሲንሳፈፍ ስለተነገረ እናውቀው የለም። ደመና ከሰማይ ህብስት ቢያወርድ አይደንቀንም። ይሄ እግዚአብሔር መጋቢ ነው፣ ባዶዋን መሬት እንድታበቅል አድርጓታልና። ፈርዖን ቢሰጥም እሱም አይደንቀንም። እግዚአብሔር ጠላትን ማጥፋቱና መግደሉ መቅጣቱ የታወቀ ነው። የሚደንቀን ግን ድንግል እንደሆነች መጽነሷ፣ ድንግል ከወለደች በኋላ ድንግል መሆኗ፣ ሴት አምላክን ወልዷ መታቀፏ ግሩም ነው። ይሄ አይኑ መንክር ዘይደሉ ከመናንክር፣ እንደው ልናደንቅ የሚገባን እንደው ድንቅ ታምር ምንድን ነው ይላል ቅዱስ ኤራቅሊስ ሃይማኖተ አበው ምዕራፍ 49 ቁጥር 5 ላይ ሲናገር፣ ልናደንቀው የሚገባን ድንቅ ነገር ምንድን ነው? ሰማይኑ ዘአዝነመ ህብስተ፣ ሰማይ ዝናምን ያዘነመ ሰማይ ነው የሚደንቅህ። ወሚመ አምላክ ዘለብሰ ሥጋ፣ ወይስ ሰው የሆነ አምላክ ይደንቅሃል? በትርኑ ባሕርኑ ዘተከፍለ ከመያንሶሱ ውስቴቱ፣ እስራኤል እንዲሻገሩበት የተከፈለ ባህር ይደንቅሃልን? ወሚመ ድንግል ዘወለደት ዘይንበለ ዘር ወምድር ወለደት ተረክበ ማኅተመ ድንግልናሃ፣ የተከፈለው ባህር ያስደንቅሃል? ወይስ ያለ ዘር የጸነሰች ያለ ወንድ ዘር የወለደች ከወለደች በኋላ ድንግልናዋ ታትማ የምትኖር ሴት ትደንቅሃለች? አንተ አይሁዳዊ ለመትብለኒ ምን ትውቱ ታምራት ዘተገብረ በኀቤክሙ፣ በእናንተ ዘንድ የተደረገ ታምራት ምንድን ነው? እስኪ ታምር ንገረኝ። ክርስቲያኖች የምትመኩበት ምን ታምራላችሁ የምትለይ ከሆነ ምን ትውቱ ጽንስ ዘይንበለ ዘር ወወሊድ ዘይንበለ መወልዲት ወምድረ ወለደት ተረክበ ማኅተመ ድንግልና። አንተ ያለ ዘር መጽነስ ምንድን ነው? ከወለደች በኋላ ድንግል መሆን ምንድን ነው? ኮኩኒ ዛንቃ ማየ፣ ውሃ ያፈለቀ አለት ይደንቅሃልን? ወሚመ መስቀል ዘቀደሰ ዓለመ፣ ወይስ ዓለምን የቀደሰ መስቀል ይደንቅሃል? ምን ትውቱ ስርቀተ ስብሐተ እግዚአብሔር፣ የእግዚአብሔር ብርሃን በቤተልሔም መገለጡ ምንድን ነው?
ስብሐተ ኖሎት የእረኞች ምስጋና ምንድን ነው? ወውረተ ኮከብ በክሌፍና ኮከቡ ከሰው መሃል እየተሰወረ ብቻውን እየተገለጠ መሄዱ ምንድን ነው? ሐዊር በውስተ ባሕር እንዘ ይርህስ ሀገሪሁ እግሮቹ ሳይረጡበት በባህር ላይ መራመድ ምንድን ነው? ሐዊረ አንካሳን የአንካሶች መሮጥ ምንድን ነው? የሙታን መነሳት ምንድን ነው? ተገሰጽ እምዝንቱ ታምር ወስግድ ለዘተሰቅለ። ይህን ታምር አይተህ አንተ ሰው ተገሰጽ፣ ተማር፣ ለተሰቀለው አምላክም ስገድ ይላል። ታምር ይሏቸዋል የድንግል ማርያም ማኅፀን። ይህን የሚደንቀን ሁኖ የማያውቅን ነገር ያመነች ብፅዕት ኤልሳቤጥም እንዲህ ነበር ያለቻት፣ ብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ፣ ከእግዚአብሔር ተልከው የነገሩሽ ቃል እንደሚሆን የምታምኝ አንቺ ብፅዕት ነሽ። ያመንሽ አንቺ ብፅዕት ነሽ። ሔዋን የሌላትን እምነት ይዛ በመገኘት የሔዋን ጠበቃዋ ድንግል ማርያም ናት፣ ቤዛዋ ናት። አንድ ሁለተኛስ ድንግል ማርያም ይዛው የተገኘችው አንድ ድንቅ ነገር አለ። እሱ ምን እንደሆነ ታውቃላችሁ? ትህትና ይባላል። ሔዋን ምን አደረገች መስላችሁ? አምላክነትን ነው የተመኘችው አይደል? በለስን ስትበላ አምላክነትን መመኘት የትዕቢት የመጨረሻው ነው። ድንግል ማርያም ከዛሳ ሊቃውንት ተረጉሙናሉ መስላችሁ? ትህትና ዘይት ነው፣ መንፈስ ቅዱስ ወይም የመንፈስ ቅዱስ ጸጋ መብራት ነው ይላሉ። ዘይቱ ሲያልቅ መብራቱ ምን ይላል? ይጠፋል። ትህትና ከሰው ሰውነት ሲጠፋ መንፈስ ቅዱስ ከሰው ምን ይላል? ይርቃል። አዳምና ሔዋን የትህትናቸው ዘይት ሲያልቅባቸው የመንፈስ ቅዱስ ብርሃን ከነሱ ራቀ። ራቁታቸውንም ሆኑ። በለስም ቅጠል ቆርጠው አገለደሙ አዳምና ሔዋን። ድንግል ማርያምሳ የአምላክ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ደስተኛይቱ ወይ ደስ ይበልሽ ሲላት እንዲህ ያለ ሰላምታ ለሴት ይገባል፣ ለኔ ይገባኛል፣ ለፍጡር አለችው። ተመልከቱ ትሕትናዋን። በሔዋን ባለቀው ዘይቷ በኩል ሞት ወደዚህ ዓለም ገባ። ትሕትናን በተሞላችው እውነተኛይቱ የሕይወታችን ማሰሮ በድንግል ማርያም በኩል መንፈስ ቅዱስ መጣ። ዘይቱ ካለ መብራቱ እንደሚኖር ትሕትና ካለበት መንፈስ ቅዱስ ይኖራል እና ይሄ እንዴት ያለ ሰላምታ ነው ባለች ጊዜ ጸጋን የተመላሽ ሆይ ያሰኘት ይሄ ነው። ሙሉ ናት እመቤታችን። ትሕትና የጎደላትን የእናቷን ትሕትና ይዛ በመገኘት የሔዋን ቤዛዋ ናት። በትሕትናዋ ትሕትና አያችሁ ዘመዶች፣ በእምነት ማጣት ሞት በሔዋን ጆሮ ገባ። በድንግል ማርያም እምነት ሕይወት ቃል በሷ ወደ እሷ ማህፀን ገባ። በሔዋን እምነት ትሕትና ማጣት ሞት ወደኛ ገባ። በድንግል ማርያም ትሕትና ሕይወታችን ክርስቶስ ከሷ እንዲወለድ ሆነ። የትሕትናዋ በር ነው አምላክ ልጇ ይሆን ዘንድ ወደ እሷ እንዲወርድ ያደረገው። ትሕትና የቅድስና ሁሉ መሰረት ነውና ከቃሉ ጋር ናችሁ። ንጽህናዋስ ብትሉ ንጽህናዋስ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን፣ በጸጋ ላይ ጸጋ ይጨምርልን። ለአባታችን ለመምህሮቻችን ሁሉ ማለት ነው። እንግዲህ በጣም አመስጥረው ልዩ በሆነ መልኩ በደንብ አድርገው እየነገሩን ነው። ወደፊትም ይሄ ማለት ለምንድን ነው ለምን በተደጋጋሚ አልበዛም ወይ ልትሉ ትችላላችሁ። ሊሆን ይችላል ይመስል ይሆናል። ግን ሌላ ጊዜ እንዳይደገም እንዳይታሰብ አድርገው አባቶቻችን ስላስተማሩ እያስተማሩ ስለሆነ ይህንን ደጋግመን ማቅረብ ግድ ይለናል። ለትውልዱ አዲስ አይሆንም፣ አዲሱንም አይደለም። እውነት ለመናገር ለዝንቋን ለረሱ ለእንደኔ አይነቱ እንድናስታውስ ስለሚረዳን ይህንን ለምዕመናን ሼር በማድረግ አቅርቦ አሁንም በክፍል 3 4 ሊሆን ይችላል ከዛም በላይ ቤዛዊተ ዓለም ናት የሚለውን እንዴት አድርገው ከመምህራን በተለያየ ነው እየሰማን ያለ ነው። በሚገርም ሁኔታ ማለት ቤተክርስቲያን መልስ አላት። ቤተክርስቲያን ጠበቃ ሆኖ ስለ ቤተክርስቲያን የሚያስረዱ አበው እንዳሉን በዛው ማወቅ እንዳለብን እንደሌለ መስሎ አንዳንድ ጊዜ እንግዲህ ዱላ ስለበዛብን ፈተና ስለበዛብን እንዳያችሁት ትንሽ
ሁሉም ነገር በእኛ ላይ ጫና በስቷል። ቢሆንም ግን በነገር ሁሉ የሚቀድም እግዚአብሔር ለነገሮች ሁሉ መልስ እንደሚሰጥ ተስፋ እያደረግን እኛም የሚቻለን ሁሉ እናደርጋለን። እናንተም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ይህንን ቻናል እንግዲህ በደንብ ደግፉ። በቀጣይ ቪዲዮ እስከምንገናኝ መልካም ቆዩ።